የተከበራችሁ አድማጮቻችን ከዚህ ቀጥለን በጀርመን ድምጽ ራዲዮ ጣቢያ ዶቼ ቬለ ከሚሰራው አንጋፋው ጋዜጠኛ ነጋሽ መሐመድ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ነጋሽ፣ እንደምን አለ? እንዴት ናችሁ? ደህና ነኝ እኔ። እኛ ደህና ነን። እንዴት ነህ አንተ? እስካሁን እኔ ደህና ነኝ። ያው እናንተ በደንብ መጠየቅ አለባችሁ። ምክንያቱም አሁንም ከዛሬ ነገ ያበቃል ስንል አሁንም ጦርነት አላበቃምና እናንተ አካባቢ ነው ትንሽ ስጋት ያለው። እኛ ጋር ሰላም ነው፣ በብዙ መንገድ ሰላም ነው። ጥሩ። እኛ ጋር ያው ጦርነቱ እንዳለ ነው። እንግዲህ መቼ ያበቃል የሚለው የሁላችንም ጥያቄ ነው። እንዲያበቃ ነው የሁላችንም ምኞት። እስኪ እንግዲህ በቀጣይ አንዳንድ ሀሳቦች ይባላሉ፣ በዚህ ዙሪያም እንወያያለን። እንደው እንደ መነሻ የምናደርገው ሰሞኑን የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ እያካሄደ ነውና እንዴት ተመለከትከው? ብዙ ትኩረት የተሰጠው የፍልስጤማውያን ጉዳይ ነው። አዎ፣ በዚህ ዓመትም የመካከለኛው ምስራቅ በተለይ የእስራኤልና የፍልስጤም ግጭት ለጠቅላላ ጉባኤው ትልቅ ርዕስ ወይም ሰፊ ትኩረት የተሰጠው ነው። እንደ አለመታደል ሆኖ የተባበሩት መንግስታት ድርጅት ከተመሰረተ በሁለተኛው ዓመት ከ1947 እንደ ግሪጎሪያኑ አቆጣጠር ጀምሮ ርዕስ ያልሆነበት ጊዜ በጣም ትንሽ ነው። መካከለኛው ምስራቅ በተለይ የእስራኤልና የፍልስጤም ያኔ የአይሁድና የፍልስጤም ይባል የነበረው አካባቢ አሁንም ድረስ ከ78 ዓመት በኋላም ለአብዛኛው ዓለም ወይም ብዙውን ጊዜ የያዘው የዚሁ የእስራኤልና የፍልስጤም ጉዳይ ነው። የጋዛው ግጭት በጣም የጎላ ነው። ለፍልስጤም የመንግስትነት እውቅና የመስጠቱ እንቅስቃሴ አንዱ ነበረ። ሌላው በአረቦች የተጀመረው በተለይ ቃጣር በእስራኤል በመመታቷ እዛ ያሉ የሐማስ መሪዎችን ለመግደል እስራኤል የሰነዘረችው ጥቃት አረቦችን ወደ ማቀራረብ ወይም የጋራ ድምፅ እንዲይዙ በማድረጉ እሱም ሌላ ርዕስ ሆኖ ነበረ። ምዕራባውያን መንግስታትም በተለይ የአውሮፓ መንግስታትም እንደዚሁ ርዕስ አድርገውታል ይህንን የፍልስጤምና የእስራኤልን ጉዳይ። አሁን ያልተጠበቁት የአውሮፓ ሀያላን ሀገራት የሚባሉት እንደ ብሪታንያና ፈረንሳይ አይነቶቹ ለፍልስጤም ሀገር መቋቋም እውቅና የሰጡበትን ሁኔታ ተመልክተናል። እስራኤል ደግሞ በጥብቅ የተቃወመችው ነው እና አሁን ባለው ተጨባጭ ሁኔታ ለፍልስጤም ሀገር እውቅና መስጠት ምን ፋይዳ ይኖረዋል ለፍልስጤማውያን? ለፍልስጤም የመንግስትነት እውቅና መስጠት አሁን ጋዛ ውስጥ የሚቸገረውን ፍልስጤማዊ ወይም ምዕራባዊ ዮርዳኖስ ወንዝ ዳርቻ የሚቸገረውን ፍልስጤማዊ በቀጥታ ሊረዳውም መፍትሄ ሊሆነውም አይችልም። እውቅና መስጠቱ ሲምቦሊክ ነው ማለት እንደ ምልክት የሚታይ ነው። ሲምቦሊክ የሆነ በተጨባጭ ተጽዕኖ ያሳድራል ማለት አይደለም። ነገር ግን በዲፕሎማሲው መስክ ኔትንያሁ የሚመሩት የእስራኤል መንግስት እና ዩናይትድ ስቴትስ ዶናልድ ትራምፕ የሚመሩት የዩናይትድ ስቴትስ አስተዳደር ከአብዛኛው ዓለም ተገለሉ ማለት ነው። ከአብዛኛው ዓለም የዲፕሎማሲ ስራና አሰራር ተቃውሞ ገጥሟቸዋል ማለት ነው። ይሄ ሲምቦሊክ የሆነ ነገር በየአካባቢው ህዝብ ላይ የሚያሳድረው ስሜት እና ተጽዕኖ ደግሞ ቀላል አይደለም። እነዚህ እንዳልኩ ከ1940 ምናምን ጀምሮ ለእስራኤል ከተመሰረተችበት ከ1948 ጀምሮ ጠንካራ ድጋፍ ሲሰጡ የነበሩት በጸጥታው ጥበቃ ምክር ቤት ውስጥ ድምፅን በድምፅ የመሻር ስልጣን ያላቸው እንደ ፈረንሳይና ብሪታንያ፣ በተለይ ብሪታንያ የመካከለኛው ምስራቅን ያተራመሰች ሀገር ከመጀመሪያው ጀምሮ ከመጀመሪያው የዓለም ጦርነት ማብቂያ ጀምሮ አካባቢውን ስትቆጣጠር የነበረች በመሆኗ እና መጨረሻ ላይም ይሄ ፓርቴሽን የሚባለው ያኔ ፓላስታይን ይባል የነበረውን ግዛት ለሁለት ተገምሶ በአንደኛው ግዛት አሁን እስራኤል ብለን የምንጠራት ያኔ ይሁዲዎች መንግስት እንዲመሰርቱ፣ በሌላኛው ደግሞ ፍልስጤሞች ወይም አረቦች መንግስት እንዲመሰርቱ የሚለውን ሀሳብ ከዩናይትድ ስቴትስ ጋራ ለጠቅላላ ጉባኤ ያኔ 1947 ላይ ያቀረበች፣ በኋላ ምንም እንኳን ድምጿን ባትሰጥም አብስቴን ብታደርግም ድምፀ ተአቅቦ ብታደርግም የመካከለኛው ምስራቅ ላይ እጇ አለበት። ፈረንሳይም በኋላ ሶሪያ እና ሊባኖስ ተብለው ለሁለት የተከፈሉትን ሀገራት
ትገዛ የነበረች ስለሆነች መካከለኛው ምስራቅ ውስጥ ለረጅም ዘመን እጇ አለባት። ብዙ ጦር መሳሪያዎችን ለመካከል ለአረብ ሀገራትም ለእስራኤልም ሲሸጡ የነበሩ ናቸው። ስለዚህ እነዚህ ሀገራትና እነሱን የሚደግፉት እንደነ ካናዳ፣ አውስትሬሊያ የመሳሰሉት በብሪታንያ በኩል እንደነ ቤልጅየም የመሳሰሉት በፈረንሳይ በኩል ለፍልስጤም የመንግስትነት እውቅና መስጠታቸው አሁን ለፍልስጤም ህዝብና እዛ ላለው ለፍልስጤም ራስ ገዛ አስተዳደር በቀጥታ የሚያደርገው ነገር ባይኖር እንኳን ሲምቦሊክ ነው። እስራኤልን ለማግለል በዲፕሎማሲው መስክ አንዱ የመጀመሪያው ትንሽ ሊሆን ይችላል እርምጃ ነው። በአንድ በኩል እነዚህ ሀገራት እንዲህ አይነት እርምጃ ለመውሰድ ለፍልስጤም መንግስትነት እውቅና ለመስጠት የተገደዱት በየሀገራቸው ያለው ህዝብ ምን ታደርጋላችሁ የሚል ጥያቄ በማስነሳቱና ያንን ማቀዝቀዝ ስላለባቸው ነው እንጂ የዓለም አቀፍ አይሲሲ የሚባለው ፍርድ ቤት፣ የተባበሩት መንግስታት ድርጅት የሚባለው ኮርት ኦፍ ጀስቲስ የሚባለው ፍርድ ቤት ያሳለፈውን ውሳኔ እንኳን ስራ ላይ እናውል ብለው አልተነሱም። ስለዚህ ለፍልስጤም ህዝብ መሞት፣ መገደል፣ ማለቅና እዛ ያለው ትርምስ ይህን ያክል የእነሱን ጥቅም ይነካል ብለው ሳይሆን የራሳቸው ህዝብ ጥያቄ እየገፋ በመምጣቱ ተገደው ያደረጉት ነገር ነው የሚመስለኝ እንጂ እንደው የፍልስጤም ህዝብ ጉዳይ ያሳስቧቸው ከሆነ ለምን በድርድር ደንበሯ የምትታወቅ ፍልስጤም ሀገር እንድትኖር ከእስራኤልም ፍቃድ እስራኤልም ደግሞ በድርድር ተሳትፋ በስምምነት የሚሆንበትን መንገድ አልፈጠሩም? አሁን ለራሳቸው ጥቅም ሲሉ ነው ማለት ነው አሁን በገለጽከው መልኩ ለፍልስጤም ሀገር እውቅና የሰጡት እነዚህ ሀገራት? እኔ የሚገባኝ እንደዛ ነው። ለፍልስጤም ህዝብና ለአካባቢው ሰላም አስበው ቢሆን ብዙ አማራጮች አሉ። በጣም ብዙ አማራጮች ያልተነኩና ያልታዩ አሉ። እነዛ አማራጮች ስራ ላይ እንዳይውሉ ከሚያደርጉት አንዱ ዩናይትድ ስቴትስ ነች ትልቋ። በመካከለኛው ምስራቅ ጉዳይ በተለይ በአረብና ፍልስጤሞች ድርድር ጉዳይ ከኔ በስተቀር ማንም ጣልቃ መግባት የለበትም የሚል ጠንካራ አቋም አላት። ይሄ ከ1960ዎቹ ከ67ቱ ጦርነት በኋላ በግልጽ የታየ ነው። በነ ኒክሰን ዘመን ጊዜ ጀምሮ ያንን ጉዳይ እኛ ነን በቃ አድራጊም ፈጣሪም እኛ ነን የሚል ነገር አላቸው። ስለዚህ ሌሎቹን ምዕራባውያን ይሁን የምስራቅ መንግስታት እንዲሁ ለምልክት አንዴ 4 ሲደመር 1 እያሉ ኳርቴት እያሉ የሚፈጥሩት ነገር አለ እንጂ ዩናይትድ ስቴትስ ነች። ነገር ግን እንደ ብሪታንያ አይነት ሀገር በዩናይትድ ስቴትስ ላይ ተጽዕኖ ማሳረፍ ትችላለች እና ያንን እዛ ያለውን ችግር ለመፍታት ልክ እንዳልከው ከዚህ እስከዚህ ያለው ግዛት የፍልስጤም ነው። በነገራችን ላይ 1947 ላይ ይሄ ፓርቴሽን የሚባለው እንትን ሲወሰን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲወስን ኢየሩሳሌም በገለልተኛ ወገን መተዳደር አለባት ብሎ ነው የወሰነው። ዳት ሚንስ እስራኤልም ፍልስጤምም አያገባቸውም። አይደር የተባበሩት መንግስታት ድርጅት ራሱ ኦር እንደዚህ እንደ ድርጅቱ አይነት ገለልተኛ ኮሚቴ በለው አስተዳደር በለው ኃይል በለው ተመስርቶ ኢየሩሳሌምን ማስተዳደር ነበረበት። እሱን እንኳን ስራ ላይ አላዋሉም። ሁለቱን ሀገሮች ማለት ፍልስጤም የሚባልና እስራኤል የሚባል ለየብቻ ይኑሩ ማለት አይደለም። ያችን እንኳን ስምምነት ያችን እንኳን ውሳኔ ስራ ላይ አላዋሉም። ስለዚህ ለፍልስጤም ህዝብ አዝነው ወይም እዛ አካባቢ ሰላም መስፈን አለበት ብለው ከልብ ተቆርቁረው ሊኖሩ ይችላሉ እንደዚህ የሚያስቡ። ነገር ግን የአሁኑ እውቅና መስጠት ከራሳቸው ጥቅምና ስጋት ያለፈ ነው ብዬ አላስብም። ይህ እውቅና መስጠት ውስጥ በእስራኤል ላይ ምን ያክል ተጽዕኖ ሊያሳድር ይችላል? በምን መልኩ ሊጎዳት ይችላል እስራኤልን? በብዙ መንገድ እስራኤልን ሊጎዳ ይችላል። እስራኤልን የሚጎዳው አንደኛ መገለሏ ነው። እስራኤልን ሳይሆን የእስራኤልን መንግስት ነው። የጠቅላይ ሚኒስትር ቢንያሚን ኔታንያሁን መንግስት ነው የሚጎዳው። ምክንያቱም ይሄ መንግስት ጠቅላይ ሚኒስትር ኔታንያሁ ተደጋጋሚ የድርድር ጥያቄ እንዲደረግም የቀረበውን ጥያቄ አልተቀበሉትም። አሁንም ከመጀመሪያው ጀምሮም የፍልስጤም መንግስት ይመስረት የሚለውን እሳቸው አይቀበሉትም። መርሃቸውም የዚህ ተቃውሞ ነው። አሁንም አረጋግጠዋል እና እንዲያውም እውቅና የሰጡትን ሀገራት ነው የወቀሱት። ትናንት
ጠቅላላ ጉባኤው ላይ ባደረጉት ንግግር እውቅና መስጠት የለበትም ነው የሚሉት። የእሳቸው ባለስልጣናት ለፍልስጤም እውቅና መስጠት ለሐማስ እውቅና መስጠት ነው የሚል አቋም ነው ያላቸው። እርዳታ ጭነው የሚሄዱትንም ሰዎች ለሐማስ እርዳታ ለመስጠት ነው የሚሉት። ስለዚህ በአንድ በኩል ሐማስን እናጠፋለን ብለው 2 ዓመት ሊሆናቸው 2 ሳምንት ወይም ከ2 ሳምንት ያነሰ ጊዜ ነው የቀራቸው። 2 ዓመት ሙሉ ጋዛን ሲቀጠቅጡና ሲያስቀጠቅጡ ነበር። ስለዚህ ሐማስ የሚጠፋ ከሆነ ሐማስ ከጠፋ እስካሁንም ድረስ ለሐማስ የሚሰጥ እርዳታና ድጋፍ የለም። በሌላ በኩል ለሐማስ እውቅና የሰጠ የለም። ከ40 ነው ወደ 50 የሚሆኑ ሀገራት ሐማስን በአሸባሪነት ፈርጀዋል፣ አረቦች የተወሰኑ ጭምር። ስለዚህ እንዲህ አይነት ሌሎቹን ሀገራት አጠቃላይ ለፍልስጤም ይሁን አጠቃላይ ለፍልስጤም ራስ ገዛ አስተዳደር ይሁን የሚሰጥ ትናንሽ ድጋፍን ሁሉ ለሐማስ ድጋፍ መስጠት ነው እየተባለ ወደዛ ማስጠጋት የኔታንያሁ መንግስት ፕሮፓጋንዳን ብለው ታክቲኩ ያለቀበት ይመስላል። ስለዚህ ለእስራኤል ሳይሆን ለጠቅላይ ሚኒስትር ኔታንያሁ መንግስት ትልቅ ጫና ነው የሚሆነው። ዓለምን የሚያሳምንበት አቅም አጥቷል ማለት ነው። 157 ሀገራት ናቸው አሁን ለፍልስጤም የመንግስትነት እውቅና የሰጡት። 4ቱ የጸጥታው ጥበቃ ምክር ቤት ማለት ድምፅን በድምፅ የመሻር ስልጣን ያላቸው ሀገራት ናቸው። ከዩናይትድ ስቴትስ በስተቀር የጸጥታው ጥበቃ ምክር ቤት ውስጥ ድምፅን በድምፅ የመሻር ስልጣን ያላቸው 4ቱም ሀገራት እውቅና ሰጥተዋል። ስለዚህ የኔታንያሁ መንግስት የድርድሩንም የጫናውንም የመግባቢያውንም መንገድ እየዘጋ እዚህ ጋር ስለደረሰ እነዚህ መንግስታት ደግሞ የየራሳቸው ህዝብ ተቃውሞና ጥያቄ ስላለባቸው ለዛ መልስ መስጠት አለባቸው። ስለዚህ መልስ ሰጡ እና ለኔታንያሁ መንግስት ትልቅ ጫና ነው የሚሆነው። ሌላው እንግዲህ ጦርነቱን አስቆማለሁ እያሉ ዶናልድ ትራምፕ አዲስ ሀሳብ 21 ነጥቦችን የያዘ እያመጡ ያለበት ሁኔታ አለና እንዲያው አሁን ዶናልድ ትራምፕ እንደገና ያመጡት ሀሳብ ተግባር ላይ ውሎ የጋዛ ሰርጡን ጦርነት ያስቆማል ብለህ ታስባለህ? አላውቅም በጣም ምክንያቱም የትራምፕ ጠዋት ያሉትን ማታ የሚቀይሩ ሰው ናቸው። መርህ የሚባል ነገር ያላቸው አይመስለኝም። መጨረሻ ላይ የነገራቸውን አምነው ወይም ያንን ተቀብለው የፈለጉትን የሚሉ ወይም አደርጋለሁ ብለው የሚፎክሩ ናቸው። ባለ 21 ነጥብ ባለ 10 ነጥብ የሚባል ነገር የለም። ጦርነቱን ለማቆም ጉዳዩ በጣም ቀላል ነው። ታጋቾች መለቀቅ አለባቸው። ይሄ ምንም ጥያቄ የለውም። ከመጀመሪያው ጀምሮ ሐማስ ወደፊት በሚኖረው እስካሁን ካለ ሐማስ ወደፊት በሚኖረው የፍልስጤም አስተዳደር ውስጥ ጣልቃ መግባት የለበትም። ዳት ሚንስ ከፖለቲካ ዓለም መገለል አለበት። ይህንን ያልተቀበለ የአረብ ዓለም የለም። የእስራኤል ጦር ደግሞ ውጊያውን ማቆም አለበት። ለተቸገሩት ሰዎች እርዳታ መግባት አለበት። በጣም ቀላል ነገር ነው። ነገር ግን ይሄ ቀላል ነገር ከተደረገ ትራምፕ እዛው ራሱ ጋር ምንድነው እስካሁን ድረስ ለደረሰው ጥፋትና ግድያ መፍትሄ መሰጠት ያልተቻለው የሚል ጥያቄ ይነሳበታል። the same thing ኔታንያሁም እንደዛ አይነት ጥያቄ ይነሳባቸዋል። 2 ዓመት ሙሉ በቃ መጨረሻ ላይ በድርድርና በሰላም የሚፈታ ከሆነ እስከዛሬ የት ነበራችሁ የሚባል ነገር ይመጣል። ያንን የሚወጡበትን መንገድ ለመፈለግ ነው ይሄን ያሉት። አንድ ሁለተኛው ደግሞ በዚህ ጊዜ ውስጥ ባለ 10 ነጥብ ባለ 21 ነጥብ ባለ 30 ነጥብ በሚባልበት ጊዜ ውስጥ እስራኤል ምናልባት አሁን የሐማስን ጉድባዎች ወይም ጉድጓዶች በጦር ኃይል አግኝታ ታጋቾቹን ካስለቀቀች ጦርነቱ ልክ ኔታንያሁ መጀመሪያ ላይ እንደዛቱት በድል ተጠናቀቀ ተብሎ ያንን ለማድረግ ጊዜ መግዣ ነው። አሁን የትራምፕም የሌሎቹም ይሄ ባለ 21 ባለ 10 የሚባለው ነጥብ ጊዜ መግዣ ካልሆነ በስተቀር መጀመሪያ ነገር ትራምፕ የሚታመኑ ሰው አይደሉም። ምክንያቱም በኢራን ጊዜ አይተነዋል። ድርድር ሊያደርጉ 1 ቀን 2 ቀን ሲቀራቸው ነው እስራኤል ሄዳ የኢራንን የአቶሚክ ተቋማት የደበደበችው። ያ የ12 ቀን ጦርነት የተጀመረው አሁንም ቃጣር ውስጥ ተሰብስበው የነበሩትን የሐማስ ሰዎች ለመግደል ሙከራ የተደረገው እንዲሁ ስለ ድርድር ለመነጋገር እንደተሰበሰቡ ነው። ስለዚህ ድርድር የሚባለው ነገር ጊዜ መግዣ ካልሆነ በስተቀር አሁን አይ ቲንክ ጊዜው ያለፈ ይመስለኛል። ዓለምም ተሰላችቷል በዚህ ነገር።
ሌላው እንግዲህ እስራኤል በካታር ያው ወታደራዊ እርምጃ ከወሰደች በኋላ የሐማስ ድርጅት አመራሮችን ለመደምሰስ ሁለቱ ሀገራት የተኮራረፉበት ሁኔታ አለ። ይህ ሁኔታ በመካከለኛው ምስራቅ ሌላ ኃይልም እንዲቋቋም ሀሳብ እንዲቀርብ ሆኖ ግን ብዙ ተቀባይነት የሌለው ሆኖ ተመልክተናል። እና የእስራኤልና የካታር የመካከለኛው ምስራቅ ጠቅላላ ሁኔታ ወደፊት እንዴት ሊታይ ይችላል? እሱ አሁን እንዴት ትልቅ የስትራቴጂ ስህተት ይመስለኛል በእስራኤል በኩል ቃጣርን ወይም ዶሃ ላይ የሐማስ ባለስልጣናትን ለመግደል ሙከራ ከተደረገ ወዲህ ከሴፕቴምበር 9 ወዲህ የአረብ ሀገራት ተበታትነው የነበሩትና የጋራ አቋም መያዝ አቅቷቸው የነበሩት የአረብ ሀገራት ወደ መቀራረብ ሄደዋል። የሳውዲ አረቢያን እርምጃ አስተውለህ ከሆነ ከፓኪስታን ጋራ የጋራ የጦር መከላከያ ስምምነት ወታደራዊ ስምምነት አድርጋለች። ዳት ሚንስ የፓኪስታን ኒኩሌር ሳውዲ አረቢያ ላይ ጥቃት ከተፈጸመ ለሳውዲ አረቢያም ያገለግላል ማለት ነው። ስለዚህ ይሄ ከየትም የመጣ አይደለም። እስራኤል ወደ ወዳጅነት ወደ ሰላማዊ ስምምነት ከሌሎች አረቦች ጋር ይሄ አብርሃም አኮርድ የሚባለው ወደ እነ ሳውዲ አረቢያ ይደርሳል ተብሎ በሚታሰብበት ሰዓት ይህንን ነገር ጥቃት መፈጸሟ የነበረውን ሁሉ እያደፈረሰው ነው። ለረጅም ጊዜ የእስራኤል ጥብቅ ወዳጆች ሆነው የቆዩት እነ ኢጅፕትና እነ ዮርዳኖስ ሳይቀር ማንገራገር ጀምረዋል። አሁን እስካሁንም ድረስ ከአሜሪካ በሚቆረጥላቸው ገንዘብ ምክንያት ነው እስራኤልን በቀጥታ ሳይቃወሙ የቀሩት። አሁን ግን የገንዘብ ማበላለጥ ከመጣ ከቀጠርም ያ ገንዘብ ሊተካ ስለሚችል ወደ ተቃውሞው ጎራ እንዳይሄዱ ያሳስባል። ምክንያቱም ከካይሮ ገዢዎች የምንሰማቸው ማስጠንቀቂያ የሚመስሉ ነገሮች አሉ። ምን ያህል ይቀጥላል አይታወቅም። ነገር ግን ቢያንስ አሁን የአረብና የሙስሊም ሀገራት የጋራ ግንባር እንዲፈጥሩ ግንባር ደረጃ እንኳን ባይደርሱ ጠንካራ እንኳን ባይሆን የየራሳቸውን አማራጭ እንዲፈልጉ ያደረገ ይመስለኛል። አሁን የሳውዲ አረቢያውና የፓኪስታኑ ጥሩ ማሳያ ነው። ጥሩ እንግዲህ መካከለኛው ምስራቅ በየቀኑ በየሰዓቱ ብዙ ነገሮች የሚለዋወጡበት ነው። ቀጣዩ እናያለን። እንደው ማጠቃለያ ካለ? ማጠቃለያ ሊሆን የሚችለው አሁንም ጸሎት ነው። ሌላው ነገር ብዙ ተሞክረዋል። አይ ቲንክ በጣም ብዙ ህዝብ አልቋል። በቀላሉ ሊፈታ የሚችል ችግር የበለጠ እየተወሳሰበ ነው። እርግጥ ነው አንዳንዶች እንደሚያስቡት ከዛ አካባቢ የፍልስጤምን ህዝብ በሙሉ ነቅሎ አባሮ አካባቢውን ለመቆጣጠር ነው የሚሉ አሉ። ነገር ግን ይሄ መፍትሄ ሊሆን የሚችል አይመስለኝም። ምክንያቱም ፕሬሲደንሱ ሌላ ቦታ ተመሳሳይ ነገር ይፈጠራል የሚለው ስጋትን ስለሚያስከትል ተመሳሳይ ግጭትና ተመሳሳይ ጦርነት ዓለም እንዲያይና እንዲቀጥል የሚያደርግ ስለሆነ አሁንም ዞሮ ዞሮ የሰላሙ አማራጭ ዘግይቷል። ግን ጭራሽ ወደ ከፋ ከዚህ የበለጠ ወደ ከፋ ከመሄዱ በፊት የሰላሙን አማራጭ የሚያዩ ኃይላት ቢኖሩ ጥሩ ይመስለኛል። እንግዲህ ከዚህ በላይ ብዙ ጊዜ አለን። ሌላ የምንለው ነገር ያለ አይመስለኝም። ሰላም እንዲመጣ እንመኛለን፣ እንጸልያለን። በጣም ጥሩ መልእክት ነው። በጣም ነው እናመሰግን። አንጋፋው ጋዜጠኛ ነጋሽ መሐመድ በጣም እናመሰግናለን። የዘወትር ትብብር ይቀጥል። ሰላም ጊዜ ተመኘንልህ። እኔም ሰላሙን ሁሉ እመኝላችኋለሁ። በርቱ። እንግዲህ በሁሉም መስክ በርቱ። አመሰግናለሁ። እናመሰግናለን። ቻው ባይ።